ስሜ መስታወት ነጋሽ ይባላል። የመጣሁት ከአዋሽ መልካሳ ነው። እግዚአብሔር ያደረገልኝ ሐዋርያው ጸልዮልኝ ልጄን ከዳንስ ቤት ወርሻለሁ። ኢየሱስ ጌታ ነው። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። ወንድሜን ከጫት ቤት ወርሻለሁ። እግዚአብሔር እንደተናገረው አድርጎልኛል። እግዚአብሔርን አመስግኑልኝ። ክብር ይገባዋል። ክብር ይገባዋል ለእግዚአብሔር። በእውነት አይመስልም ነበር ሐዋርያው ሲናገር 2016 ታኅሳስ 6 እና 7 እዚህ ነበርኩኝ። ሐዋርያት ከጉባኤ መካከል ነው አውጥቶ የጸለየልኝ። እንዳለው ሆኖልኛል። እግዚአብሔርን አመስግኑልኝ። ሃሌሉያ። ልጄን ከምንድን አለች? ከጭፈራ ቤት ዳዲ ከዳንስ ቤት ይዘጋል ብለኸኛል። ተዘግቷል። አዋሽ መልካሳ ላይ ትውልድ ይዘጋል። እስቲ አሜን። ለጌታ ክብር ይጨበጨባል። እንደው ከባለቤትሽ ጋር መተሽ የዳንስ አለ እዚህ የት አለ? ና እንጂ እንደ ራስ ና ይዘና እስቲ እሰይ ሃሌሉያ። ጌታ መልካም ነው። ኢየሱስ ጌታ ነው። እስቲ አሜን። ማሚ ደስ ብሎኛል። ለምን ታውቂያለሽ? ተባረክ። ቁጭ በይ። ጭፈራ ቤት ጭምር በዚህ ጭፈራ ቤት ጉዳይ ሱስ ብቻ አይደለም። ከዛ አልፎ እዛ በሌላ ጉዳይ ነው የሚሆን። ጌታ ግን እንዲህ አለ፣ ለመጀመሪያ ጊዜ ስፔሲፊክ ስም ጠርቼ አልወድም፣ አይሆንም ደግሞ ጌታ አስገድዶኝ ይህ ሆቴል በቅርብ ቀን ይዘጋል፣ ወጣት ሁሉ ያመልጣል። ልጅሽን ማልኩና አንድ እሱም አንዷም አለች እንደዚሁ እጅ ሁሉ በሰዓቱ እጅ ታለ እጅ እሰይ ለጌታ ክብር አሳየን። ባለፈው ያየው እጅ ነው ዛሬ ማሳያችሁ። ይሄኛ ነው ዋናው የተጎዳው ይሄ ነው። አሁን ተፈውሶ ድኖ ነው። ለሰው የማይቻል እግዚአብሔር ይቻላል። አሁን ደስተኛ ነህ? አንተ ምን ተሰማ? እንደው በሰዓቱ ስታለቅስ ነበረ። በጣም እግዚአብሔር በጣም ብዙ ነገር ነው ያደረገው እኛ ቤት። አሁን ደስተኛ ነህ? በጣም በሰዓቱ እንደው አልቅሻለሁ። እህቴም ነበረች እሷም ነበረች። በጣም ነው አሁን ደስ ያለን። ልጅን ትወዳለህ? በጣም ከዓለም ወስደሃል። በጣም ደስተኛ ነህ? በጣም አውሬ አይበላውም የሚል ነው። እንደውም አውርደን ሁሉ ለብዙ ሰዎች አሳይተናል። እኛ ምን አልኩ? ልጅህን አውሬ አይበላትም። ቀኑ መቼ ነበረ? 6 ገስታውስ ነበርን፣ 7 እዚህ መጣን። ኢየሱስ ጌታ ነው። የተጸለየልህ ሁሉ ተፈታ። ሁሉ ነገር ባረክ። አንድ ሰው ኢየሱስ ይበልስ። ኢየሱስ አንድ ኢየሱስ እንደው በመጠጥ ሱስ ልጅ ሲገባ በጣም ያስቸግረው፣ በጣም ያማል። አባት የሆነ ሰው ነው የሚገባው ነውና እንዳንተ ልጆች እንደው በሱስ ውስጥ ሆኖ በጭንቅ ላሉ ሰዎች የምትለው ጉዳይ ካለ እኔ የምለው ነገር የማስተላልፈው ማለት በዚህ ሱስ የተጨነቁ አሉ፣ መፈታት የሚፈልጉ አሉ። ብዙ ነው ግን ማውራትም ስለማልችል ነው። ቴንኪው በጣም ነው ማመሰግነው። ይምጡ፣ ይፈወሱ። በቃ ሌላ ምንም የምለው ነገር የለም። መናገር አልችልበትም። እኔም አንቺ የምትይው ጉዳይ ካለሽ እዚህ ቤት በእውነት የእግዚአብሔር እጅ አለ። ግራ ለገባው መፍትሄ አለ። ቋጠሮ ላለበት ቋጠሮ ይፈታል። መምጣት ብቻ ነው የሚጠበቅብን። በእውነት ጥሰን መምጣት። እኛ ከአዋሽ ነው የመጣ ነው። ብዙ ጊዜ እንቀጥራለን ግን አይሳካም። ግን ጥሰን መጣን፣ ሆነልን። ለመጣ ሰው ይሆንለታል። ኢየሱስ ያድናል። ስሙ ይባረክ። አድርጎልኛል፣ አመሰግነዋለሁ። ክብር ሁሉ ለሚገባው በዙፋኑ ላለው ኢየሱስ አመሰግናለሁ። እጃችሁ ከፍ አድርጉልኝ። በዘር ማንዘራችሁ ሰካራም አይኖርም። አሜን። ቃሚ አይኖርም። አሜን። ከልጆችሽ አንድ ሰው ተራ ቦታ አይቀርም። አሜን። በኢየሱስ ልጆቻችሁን ትወርሳላችሁ። አሜን። ወንጌል ያገለግላለሁ። አሜን። ኢየሱስ ጌታ ነው። እሰይ። እኔ የምልህ እንዴት ነህ? እጅ ሰው ነው አንተ ራስህ የምትቆርጠው እንደዚህ? በሰዓቱ አይታወቅም። ቢያንስ ከ10-15 ደቂቃ በኋላ ነው ራሴ የማውቀው። ግን በሰዓቱ ስቆራረጠው ምንም ወይ ስሜት የለውም፣ ህመም የለውም። በምን የምትቆርጠው? እኔ እንጃ ባገኘሁት ነገር ነው። ወይ በመስታወት ወይ በምላጭ በቢላ እጅ ይደማል። እንደዚህ እስከምን የምትቆርጠው? ምንም በምቆርጠው ሰዓት ምንም ማስታወሱ ነገር የለም። ማለት በየጊዜው ነው ወይስ አንዴ ብቻ ነው ያደረገው? አረ ይሄን 2 ጊዜ ነው እንደዚህ ያደረኩት።
እስቲ አሜን። ደም እየወጣ እጁ እየቆረጠ አይታወቅም ያለኝ ነው። ደም ነው። ሰው እንኳን እንዲህ እንኳን ይሰማል ቢቆነጠጥ አይሰማኝም። ከ15 ደቂቃ በኋላ ይሰማኛል እንጂ እስከዛ አይታወቅም። እኔ ጌታ መንፈሱን አሳየኝ። ክብር ለኢየሱስ ይሁን። አሁን ቤቱ ተዘጋ ተዘጋ እንኳን ተዘጋ። አሜን። ይጨበጨባል። እጃችሁ ከፍ አድርጉልኝ። ቀጣይ ባለው ጊዜ እንዲህ ይሆናል። የማይመች ቤቱ ሁሉ ይዘጋል። አሜን። የማይመች ቤት ይዘጋል። አሜን። ለወንጌል የማይመች፣ አሜን። ለትውልድ የማይመች፣ ለመንግስት የማይመች፣ አሜን። ለአንተም የማይመች አሜን። በኢየሱስ አንድ ወር ሳይሞላ ይዘጋል። አሜን። ምዘጋው ይዘጋል። አሜን። ኢየሱስ ጌታ ነው። እሰይ። እሺ ታዲያ አንተ ለወጣቶች የምትለው ጉዳይ አለ? በሰዓቱ ምን አይነት ስሜት አለ? አሁን ምን አይነት ስሜት አለ? የምትለው ጉዳይ ካለ ማይቢ ያው በመጀመሪያ በቴ ያው ብዙም ምለው ነገር የለም፣ ግን ያው እግዚአብሔር ያደረገልኝ በጣም ብዙ ነገር ነው። እንደኔ በጨለማ ውስጥ ያሉ ልጆች በዛ በህይወት ውስጥ ብዙ ልጆች ጓደኞች አሉ። እግዚአብሔር ከዛ ጨለማ እኔ እንዳወጣ እነሱን ወደ ብርሃን ያምጣቸው ብዬ ነው የምልላቸው። ንግግርሽ ተመችቶኛል። ልጄን ወረስኩ አለች። ላካ ጨካኝ ጎበዝ እናት ኢየሱስ ጌታ ነው። እስቲ እጃችን ከፍ አድርጎና እኔ እያለሁ በል እስቲ እኔ እያለሁ የሚጠጣው እሱ ሰካራሙ እሱ እጅ ቆርጠው እሷ ደግሞ መጣች። መልካሙ ጌታ ተናገረ። ልጅሽ ተፈቷል። ጭፈራ ቤቱ ይዘጋል። ትንቢቱ በሁሉም ሰርተዋል። አሜን። በልጅ ከፍ አድርግልኝ። በኢየሱስ ስም የምታዩት ጉዳይ በቤታችሁ ይሆናል። አሜን። እንኳን ደስ አላችሁ። ታሪካችሁ ሙሉ ይቀየራል። አሜን። አሁን ደግሞ ቀጣይ ታገለግላለህ። በኋላ ደግሞ በሰፊው ዛሬ ጸልይልሃለሁ። እንኳን ደስ አለክ። የቤቴ ሰላም በሱ ይሁን። ታሪካችሁ ይቀየር። ኢየሱስ ጌታ ነው። እሰይ። አሹ በልሳነ አሹ